ሰላም ኦርቶዶክሲያን ባለማህተቦች እንደምንቆያችሁ እንደምናረፈዳችሁ ነው። ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ። የዛሬው ቪዲዮአችን የዛሬው መናገሪያ አጀንዳችን የሚሆነው እንግዲህ በፍጪ ዛሬም ድረስ ኦርቶዶክሲያን ባለማህተቦች እየተገደሉ ይገኛሉ። እንዲሁም ደግሞ በጎንደር ሎዛ ምን ተፈጠረ ይሄን አብረን የምንመለከቱ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ወደ ቪዲዮ ወደ ስሜታዊነት ገብቷል። በቃ መንፈሳዊነቱ አልፎ ስሜታዊ ሆነ። አይሰማም ለዚዬ እሺ እንግዲህ አይታችሁታል። በጣም ያሳዝናል። ሌላ ቦታ እንኳን ቢሆን ይሻላል ቢያንስ፣ ግን ጎንደር ውስጥ ማለት የሊቃውንት መፍለቂያ ስንት ሊቅ ያለበት ቦታ ነው። የእውነት እንደራሴ ልንገራችሁ፣ እኔ ቤተክርስቲያናችን ካሏት በጣም ውድ እንቁ ከሚባሉ ማለት ነው ሊቃውንት መካከል ያሉባት ቦታ ነች ጎንደር ማለት ነው። በሙሉ አይኔ እንኳን ማላያቸው ሊቆች ያሉበት ቦታ ነው። በጣም ምሰስትላቸው ማለት ነው። በጣም እነዛ ያሉበት ቦታ ላይ እንደዚህ ሲሆን በጣም ያሳዝናል። እነሱ የፈቀዱ አይመስልኝም። እንደዚህ አይነት ነገርን አይፈቅዱም። ፈቅደው ከሆነ ኦኬ 100% ተቀበላለሁ። ግን ፈቅደው ካልሆነ ግን ይሄ ነገር ስህተት ነው። በዚህን ያህል ደረጃ ከስርዓተ ቤተክርስቲያን መውጣቱ በጣም ያሳዝናል። እንዴት ተው የሚል ይጠፋል? ያ ሁሉ ሊቅ እያለ ምናልባት ግን ተው ብለዋቸው ሳይሰሙ ቀርተው ይመስለኛል። ይሄ ወደ ስሜታዊነት ገብቷል። በቃ መንፈሳዊነቱ አልፎ ስሜታዊ ሆኗል። በእርግጥ እኮ እረዳቸዋለሁ። እናንተ ከመጥፎ ነገር አስባችሁት አይደለም፣ በመጥፎ ነገር ወደ ሌላ ነገር ለመውሰድ አስባችሁት አይደለም። ከዚህ ካላችሁ ፍቅር የተነሳ ነው። አይ ነው እረዳለሁ። ግን እንደዚህ አይደለም ፍቅር የሚገለጠው። እንደዚህ በመዝለል የመጨረሻ እንደዚህ ዓለማዊ ኮንሰርት እስከሚመስል ድረስ እንደዚህ አይደለም ነው። ይሄ ስህተት ነው። አይ ሊቃውንቱ ልክ ነው ካሉ ኦኬ ችግር የለውም፣ እኔ እታረማለሁ። ግን እንደኔ ግን ልክ አይመስለኝም። በተለይ ሊቃውንት ያለበት ቦታ መሆኑ ትንሽ አሳዝኖኛል። እኔ ማለት ተው መባል ነበረባቸው። በጣም ያሳዝናል። በጣም ብቻ ለወደፊቱ ግን ብንታረም ጥሩ ነው። ስንዘምር በልክ እና በስርዓት ቢሆን፣ በልክና በስርዓት ህግ አለን፣ ስርዓት አለን አይደለ? እንዴት መዘመር እንዳለብን፣ እንዴት ማሸብሸብ እንዳለብን፣ እንዴት ማጨብጨብ እንዳለብን፣ እንዴት አድርገን የመዘመር ስርዓት አለን አይደል? እኛ የመዝለል ስርዓት ነው እንዴ ያለን? እንደዛ አይደለም። ስለዚህ ፕሊዝ ስታፕ። ይሄ ወንድማችን በዘይፈንቶችን ረፉ ብዬ በሰሯት ቪዲዮ ላይ መጥቶ ቅዱስ ዳዊት በሙሉ ኃይሉ ይዘል ነበር ብሎ ኮሜንት አደረገ በኔ ቪዲዮ ላይ። እኔም ሰነፍሶ ስንፍናውን በቃል እግዚአብሔር ይደብቃል የሚለው የአበው ብሂል ትዝ ብሎ ይዝም አልኩ። ቅዱስ ዳዊት በሙሉ ኃይሉ ይዘል ነበር ብላችሁ ራሳችሁን ከቅዱስ ዳዊት ጋር እያነጻጸራችሁ እንደማይሆን ተስፋ አደርጋለሁ። ግን የቅዱስ ዳዊት ተመስጦና ይሄኛው ጭፈራ በፍጹም የተለያየ ነው። ቅዱስ ዳዊት አንዴ በታቦተ ጽዮን ፊት ዘሎ ዘምሯል። እንዲሁም ሰብአ ሰገል ጌታችንን ሲመለከቱ አንፈራጡ ሰብአ ሰገል ረኪቦሙ ሕፃነ ተብሎም ተናግሯል። ሰብአ ሰገል ዘለዋል። ግን እንደናንተ አይነት ጭፈራና ዝላይ አይደለም። ናችሁን በቃል እግዚአብሔር ለመደበቅ አትሞክሩ። ከዛ በሳይንስ ደግሞ እንዲህ ብሎ ቪዲዮ ሰራ። አንዳንድ ማሰብ የተሳናቸው በሶሻል ሚዲያ የሩዛን ስም ሲያጥላሉ ተመለከቱ። ይሄን አይቼ ደግሞ ማለፍ በፍጹም አልቻልኩም። አይደለም ለናንተ መናፍቃን የሚሰድቧትን እንኳን እጅጉን ተወዳቸዋለች። ሰውን ያነጋገረው ቪዲዮ ይሄ ቪዲዮ ነው አይደለ? እንደዚህ ሲሆን አትቃወሙም አይደለ?
መጀመሪያ ከሰራችሁ ጥፋት አሁን ልክ ነን ብላችሁ ቪዲዮ የሰራችሁበት መንገድ ከዛኛው ይብሳል። ዝም ልላሰብኩና የሆነ ነገር ትዛለኝ መጽሐፈ ተግሳጽ ምዕራፍ 2 ቁጥር 5 ላይ ለሰነፍ ሰው እንደ ስንፍናው አትመልስለት፣ ነገር ግን ጠቢብ የሆነ እንዳይመስለው ለሰነፍ ሰው እንደ ስንፍናው መልስለት የሚለው ቃል ትዛለኝና ልመልስለት አልኩና እንደማይሰማኝ ደግሞ ትዛለኝ። ስለዚህ ምን መፍትሄ መጣልኝ? ይሄ ልጅ ራሱን በራሱ እንዲመክር ፈለኩ። እነዚህን ጉዶች እስኪ ተመልከቷቸው። ፈራጃችን ተሰቅሎ ያዳነን የድንግል ማርያም ልጅ ኢየሱስ ክርስቶስ በጭፈራ ይዘበትበትም ምስጋና እስከተባለ ይህ ነው። እስኪ ስሙት። አያችሁ፣ ስርዓታችን ራሱ ይለየናል። መናፍቃን ኦርቶዶክስ ቤተክርስቲያን ትለያለች የምንለው በምክንያት ነው። እስኪ ይህንን ቪዲዮ ተመልከቱትና እንመለስበታለን። ምስጋና እስከተባለ የካህናቱ ሽብሸባ፣ የካህናቱ ዝማሬ፣ ዜማ፣ ወረቡ አቤት! ኦርቶዶክስ መሆኑ እኮ ይለያል። ለዚህ ነው እምነታችንን በፍቅር የምንወዳት። እና አሁን የተናገርኩት የቤተክርስቲያን ስርዓት እናንተ ከሰራችሁት ተግባር ጋር ልክ ነው ብለህ ታስባለህ? እንዲህ መጨፈር ነው የቤተክርስቲያን ስርዓት? ለመናፍቃን የተናገርክላትን የቤተክርስቲያንን ስርዓት ራስ ደግሞ በደንብ ተግብረው። ይህንን የምናገረው ለአንተ ብቻ ሲሆን አንተን ለሚመስሉ ሁሉ ነው። ጥፋታችሁን አምናችሁ ይቅርታ እንደመጠየቅ ልክ ነበርን። እናንተም ቤታችንን ስለማታውቋት ስለማትወዳት ነው እንኳን እናንተን የሚጠሏትን መናፍቃን ትወዳለች ብላችሁ ተናገራችሁ። እኛም ቤታችን ቅድስት ድንግል ማርያምን ጠልተናት አይደለ፣ እዛ ቦታ ላይ የምትሰሩት ስርዓት ግን ልክ አይደለም ብለን መናገራችን ከሌላ ጋር እንዲገናኝ ልታረጉት አይገባም። ድንግል ማርያምን ቤተክርስቲያንን ስለምንወድ መስሎ እናንተ ስታጠፉ ረፉ ብለን የምንናገረው ካፈርኩ አይመልሰኝ ብላችሁ ልክ ነን በጎ ነው ያደረግን ብላችሁ ልባችሁን ከምታደነደኑ ልክ አለመሆናችሁን አውቃችሁ ልባችሁን መልሳችሁ ንስሐ ገብታችሁ ለሰራችሁት ስራ ደግሞ ይቅርታ ጠይቃችሁ ድጋሚ ላለመስራት ሞክሩ። ሌሎቻችሁ ደግሞ በኮሜንት እየመጣችሁ አንተ ቅዱስ ስለሆንክ ነው፣ አንተ ንጹህ ስለሆንክ ነው፣ አንተ ማን ስለሆንክ ነው እንደምትናገሩ ለምትሉ ሁሉ እናንተ በምትናገሩበት ሳብኬር ሁሉ ሰው እንደፈለገ ያጥፋ፣ ሁሉ ሰው እንደፈለገ ይበድል፣ ብቻ እናንተ አትናገሯቸው እያላችሁ ነው። እኛ እኮ በራሳቸው በግላቸው ሳይታዩ ቢፈጽሙት ከንስሐ አባታቸው ጋር ይጨርሱት ነበር። አሁን ግን የራሳቸውን ነውርና ገመና አደባባይ ላይ በሚዲያ እያሰጡት ስለሆነ ብዙ ሰው ነው የሚመለከተው። ስለዚህ ልክ እንዳልሆነ የምንናገረው እነሱ በለቀቁበት ሚዲያ ነው። ህዝቡ ከተመለከተው ይሄ ድርጊታቸው ልክ እንዳልሆነ የመናገር ግዴታ ነው ያለብን። እንኳን ዲያቆናት እንኳን ካህናት ምእመናንም እረፉ ልትሉ ይገባል። ሁለተኛ ነገር ደግሞ መገንዘብ ያለባችሁ ነገር በመጽሐፍ ቅዱስ ላይ ጌታችን እንዲህ ብሎ ይናገራል። አንድ ኃጢአተኛ ኃጢአት ሊሰራ እየሄደ ዝም ብትለው የኃጢአተኛ በዛ ኃጢአቱ ምክንያት ቢሞት የዛን ኃጢአተኛ ደም ካንተ እጅ ላይ ፈልጋለሁ። ነገር ግን የኃጢአተኛ ኃጢአት ሊሰራ እየሄደ ተው ብለህ መክረው አንተን ሳይሰማ ሄዶ በኃጢአቱ ምክንያት ቢሞት አንተ ከዛ ደም ንጹህ ነህ ብሎ ይናገራል። ሰው ሲያጠፋ ዝም ብሎ መመልከት ኃጢአቱ ተሳታፊ እንደምንሆን ሊገባን ይገባል። ስለዚህ ስትገሰጹ ስትመከሩ መልካም ብላችሁ ለማስተካከል ሞክሩ። እኛም ጻድቁ ነን ሲሆን እንደሰማችኋቸው ነው። እንግዲህ በጎንደር ላይ እየተፈጠረ ያለው ነገር አሁንም ድረስ እኛ እስከምናየው ድረስ በጣም ኖርማል የሆነ ነገር ነው ማለት ምንም ሌላ የክፉ ነገር አላየንባቸውም። ምክንያቱም ሎዛ ማርያም በጎንደር ላይ በአመት አንዴ የምትወጣ ቤተክርስቲያን ነች። በአመት አንዴ ወጣ የምትባረክ ታቦት ነች። ሎዛ ማርያም ላይ ያለው ፍቅር ባለማዕተቡ በተለይ አሁን ሶሻል ሚዲያ ላይ ያሉ ልጆች ለቤተክርስቲያን እየጮሁ የሚገኙ ልጆች ሶሻል ሚዲያ ላይ ያሉ ልጆች በአጠቃላይ ስለ ሎዛ ማርያም በጣም እጅግ ሲበዛ ፍቅር አላቸው። በዚህ ጉዳይ ላይ ምንም አይነት ክፋት ነገር አላየነባቸው። ሰው የሚመጣበት ተልኮ ነው ማለት ውስጣቸው ያለው ነገር ነው። እዛ ጋር ስሜት ይኖራል፣ ፍቅር ይኖራል። በአመት አንዴ የሚገናኙበት ቦታ ስለሆነ እርግጥ ነው ዝላይ ያለው ግን ይሄ በጣም ሲበዛ ኖርማል የሆነ ነገር ነው። በአመት አንዴ የሚገናኙ ወጣቶች ልጆች የቤተክርስቲያን የቁርጥ ቀን ልጆች ሎዛ ብለው ሲነሱ ሎዛ ብለው ሲዘምሩ ማየት በዚህ በኩል በጣም የሚያስደስት ነገር ነው። ነገር ግን ከሌሎች ብቻ ትችት እየበረተባቸው ይገኛሉ። ሎዛ ላይ በአመት አንድ የምትወጣ ታቦት ፍቅራቸውን በእንደዚህ አይነት መልኩ መግለጽ በጣም ትንሽ ነገር ነው። በጣም ትንሽ ሲበዛ ማለት ይሄኔ ሌላው አካባቢ ቢሆን ምናምን ማይሆን ነገር ነው። በጣም ኖርማል ምንም ክፋት የሌለው ነገር ምንም ትችት የማያስደርስ ነገር ነው ያደረጉት። በአመት አንዴ ተገኝተው በአመት አንዴ ቢጮሁ ቢናገሩ እዚህ ጋር ፍቅራቸውን በእንደዚህ አይነት መልኩ ቢገልጹ ምንም ችግር የለውም። እንደኔ
የሌሎቻችሁን አላቅም ትችት ሊኖር ይችላል። ነገር ግን እንደኔ ግን ምንም ችግር የለውም ብዬ ነው ማምነው። ወደ ቀጣኛው ቪዲዮ እናልፋለን። መድኃኒዓለምን ቪዲዮ ለመስራት ረጅም ሰዓት ሞክሬ ግን አልቻልኩም። ማርያምን የውስጣቸው ቁስል እንዴት አድርጌ ልናገረው? እንዴት ልቻል? 3 ነው 4 ቪዲዮን አጠፋሁት። አሁንም በአርሲ ፊቼ ሰላሌ የሚገኙ ኦርቶዶክሳውያን ድምጽ ሆኑን። በግራር ጃርሶ ወረዳ በየቀበሌዎቹ ኦርቶዶክሳውያን እያለቁ ነው፣ እየተገደሉ ነው። ይኸው እንደምታዩት ቤት ውስጥ አድርገው አንድ ላይ 4 ነው 5 ኦርቶዶክሳውያን ቤት ውስጥ አቃጥለዋቸዋልና ቤተ ክርስቲያን እየተቃጠለ ነው ያለው። ኦርቶዶክሳውያን እየሞቱ ነው። ማርያምን አሁን እኔ በጣም እየተሳቀቁ ነው። እናንተ ፊት መጥቶ ራሱ ቪዲዮ መስራት ነው ያቃተኝ። መድኃኒዓለምን እንዴት እንደሚያም በቃ በምትችሉት ሁሉ ድምፁ ናቸው። ከትላንት ወዲያ ወደ ከ30 በላይ ኦርቶዶክሳውያን እያፈኑ ይወስዷቸዋል። ትላንትና አንገቱን ነው አንድ ወንድም የቆረጡትና ወንድሟ የተቃጠለባት ልጅ ስትናገር ብታዩ። ሁላችሁም ቪዲዮ እየሰራችሁ ድምፁ ናቸው። ቢያንስ እንኳን ትንሽ መከራቸው ቢቀልላቸው። እኔ ማርያምን ፊታችሁ መጥቼ እንደዚህ ቆሜ ስልኬን አንስቼ ቪዲዮ መስራት ሁላ ነው ውስጤ እያመመው ያለው። የምናገርበት ቃል ነው ያጣው። በሰላሌ ወረዳ ግራር ጃርሶ እና ደገም ወረዳ ላይ የሚገኙ ቀበሌዎች ላይ ግድያና ጉዳት ደርሷል ይላል። ግራር ጃርሶ ወረዳ ሰልሚ ቀበሌ ላይ፣ ሁለተኛ ደግሞ ደገም ወረዳ ላይ መነሄና ሸበሌ ቆለኛና ነጓል ላይ ነጓል ብዙም የተጎዳ ሰው የለም። ነገር ግን ነጓል ላይም ችግሮቹ አሉ። ቆለኛ ቀበሌ ላይ ሰኔ 2016 ዓ.ም ጀምሮ ነው ይሄ አይነት መከራዎች ያሉት። በሰኔ ላይ 2016 ዓ.ም ላይ 30 ሰዎች ታፍነው ተወስደው ነበረ። ከታፈኑት ውስጥ እንግዲህ ሁሉም ኦርቶዶክሳውያን ማለት የምዘረዝረው መረጃ እንዳለ የኦርቶዶክሳውያን መረጃ ነው። ሌላ ሰው ስለሌለ ሁሉም እዛ አካባቢ ያሉት አብዛኞቹ 90% ኦርቶዶክሳውያን ስለሆኑ ማለት ነው። ስለዚህ 30 ሰው ኦርቶዶክሳውያን ታግተው ተወስደው ነበረ። በዚህ ውስጥም ከ500 ሺህ ብር ጀምሮ ብር ላይ ያለ ብር ተጠይቀው ነበረ። የቻሉት ከፍለው ተለቋል። ያልቻሉት ግን ችግር የለም ትለቃላችሁ እየተባለ ከቆዩ በኋላ ከሳምንት ካለፋቸው በኋላ ነበር አጠቃላይ እነሱንም በቦምብ አጋይቷቸው ጥለዋቸው እንደሄዱ ነው የሰማሁት። ይህ ሰኔ ላይ 2016 ላይ የሆነ ማለት ነው። ሰኔ 2017 ላይ ደግሞ ሰንበሌጥ ገብርኤል እና ኪታ ቀበሌ ላይ 2017 ሰንበሌጥ ገብርኤል እና ኪታ ቀበሌ ላይ ብዙዎች ወስደው ነበር። የቻሉትም ከፍለው ተለቀዋል። ያልቻሉት ግን የጅብራት ሆነው ቀርተዋል። ይሄም እዛው ነው ማለት ነው። 2018 ጥቅምት 8 ላይ ደግሞ በጎንበል ጊዮርጊስ ቤተክርስቲያን አስተባባሪዎችና ወሳኝ የሆኑ በጣም አይናማ የሆኑ አገልጋዮችን ወስደው እንዳለ ከ8 ሰዎች በላይ ናቸው እንዳለ ገለዋቸዋል። በነገራችን ላይ እነዚህ መረጃዎች ከ2016 ጀምሮ የምንናገረው እስካሁን ድረስ በዘገባ ደረጃ ማንም ሰው ያወጣው ማንም ሰው የተናገረላቸው ሰዎች ስለሌለ ጭምር ነው። ስለዚህ በ2018 ጥቅምት 8 ላይ በጎንበል ጊዮርጊስ ቤተክርስቲያን አስተባባሪዎችና አይናማ የሆኑ አገልጋዮችን አባቶችን ጭምር ከ8 ሰዎች በላይ ወስደው ገለዋቸዋል። እዛው 2018 ዓመተ ምህረት ህዳር 14 ቀን በሸበሌ አቦ ወይም ሸበሌ ደጋ ላይ ህዳር 13 ቀን ክርስትናን ለማስነሳት የሄዱ ሙሉ ቤተሰብ እንዲሁም ደግሞ ቅዳሴው ላይ የነበሩ ምዕመናንና አስቀዳሽ ካህናትን በአጠቃላይ እስከነ ልብሰ ተክህኗቸው ወስደዋቸው ነበረ። ከ1 ሚሊዮን ብር በላይ ራንሰም ጠይቀው ነበር በእያንዳንዱ ሰው 1 ሚሊዮን ብር እንዲያመጡ። ነገር ግን የሚከፍል ስላጣ እስካሁን ድረስ እነኚህ ሰዎች ህዳር 13 ቀን የተወሰዱ ሰዎች ማለት ነው ክርስትና ለማስነሳት ህዳር ሚካኤልን አክብረው ህዳር 13 ክርስትና ለማስነሳት የሄዱ ናቸው። ክርስትና የሚያስነሱትም ቅዳሴ ላይ የተገኙትም ደግሞ አስቀዳሽ ካህናቱን በሙሉ እስከ ልብሰ ተክህኗቸው ወስደው 1 ሚሊዮን ብር ጠይቀውባቸው ነበር። የሚከፍላቸው ስላጡ ግን እስካሁን ድረስ እነኚህ ሰዎች የት እንደገቡ ምን ላይ እንደደረሱ የሚታወቅ ነገር እንደሌለ የደረሰኝ መረጃ ነው። ህዳር 14 ይሄ ሆነ። ህዳር 16 ደግሞ በሰንበሌጥ ገብርኤል እና በኪታ ማለት ነው። ኪታ ላይ በነገራችን ላይ 2 ሰው በጥይት ደብድበው ገለዋል። አንዱን ወጣት ደግሞ ቤት ውስጥ አስገብተው እስከነ ቤቱ አቃጥለውታል። ይሄ መቼ ነው? ህዳር 16 ቀን ሰንበሌጥ ገብርኤል እና ኪታ ማለት ነው። ኪታ ልዩ ስሟ ኪታ የምትባል ቦታ ላይ 2 ሰው በጥይት ደብድበው ገለዋል። አንዱን ደግሞ ቤት ውስጥ አቃጥለውት ሄደዋል።
ጥር 4 ቀን እዚህ 2018 ላይ ማለት ነው ጥር 4 ቀን በሰንበሌጥና በኪታ ገብተው እነኚህ ሰዎች 3 ሰዎችን አቃጥለዋል። የተቃጠሉት ሰዎችም አዛውንቶች ነበሩ። ወጣቶቹ አብዛኞቹ ጫካ ውስጥ ገብተው ነው የሚያድሩት። አዳራቸውን አርሲ ላይ እንደነበረ ሁሉ ምስራቅ አርሲ ላይ እንደነበረ ሁሉ እነኚህም ደግሞ የሚያድሩት ጫካ ላይ ነው። አቅም ነገር ግን ጫካ ውስጥ ሄደው ማድረግ የማይችሉ አቅመ ደካሞች ግን ቤታቸው ጥለዋቸው ነበር የሚሄዱት የነበረው። እነኚህ ሰዎች 3 አዛውንቶችን ጫካ ውስጥ አቃጥለዋቸው ሄደዋል። በሸበል ፋጢ ይኸው ተግባር ቀጥሏል። ጥቅምት ላይም ጥምቀትም ጭምር ሳይከበር እንደሰማችሁት ነው። ኦርቶዶክሳውያን ባለማተቦች በአርሲ ላይ ተገለዋል። እሱን ይሻልን እግዚአብሔር ይፍረዳልን። ይኸው ዛሬም ደግሞ በፊቼ ኦርቶዶክሳውያን ባለማተቦች ክርስቲያን በመሆናቸው እየተመረጡ እየተገደሉ ሀብት ንብረታቸው እየተቀማ እየተቃጠለባቸው ይገኛል። እስከ መቼ ነው ኦርቶዶክሳውያን ባለማተቦች የሚገደሉት? እስከ መቼ ነው እንደዚህ አይነት ነገር ላይ ኦርቶዶክሳዊና ኦርቶዶክሳዊ ማንነት ላይ እያተኮሩ የሚገሉን የሚያጠቁን የሚጨፈጭፉ? እስከ መቼ ነው? ክርስቲያን በመሆናችን እልፍ አላፍ ጊዜ ተደበደብን፣ ተጨቆንን፣ ተረገጥን፣ ተጨፈጨፍን። እስኪ በቃን ድረስ ገደሉን፣ አረዱን። ምን እስኪባሉ እንደዚህ አይነት ነገሮች የሚጠበቁት? ምን እስኪደረግ ነገር? አርሲ ላይ ሲገደሉ ለምን ብለን ስንጠይቅ ምን ያዘው ምን ገፈተረው ምን ጨቆነው እኛ? ለምን ተገደልን ስንል እኛ ባለማተቦች እኮ ተገደሉ ብለን ስንጠይቅ ስንናገር ዞሮ እኛ ላይ ነው ዋጋ የሚያስከፍሉን። ሶስት ከመቼ ነው ክርስቲያን በመሆናችን ምን ገደለው ምን ጨፈጨፈው ምን ታረደው? ወርዱን ይፈቅድልኝ አላቅም። ዩቲዩብ ግን እስከ መቼ ነው የሚገሉን? እስከ መቼ ነውስ እንደዚህ የምታደርጉን? እስከ መቼ ነውስ የምትጨቁን ማለት እፈልጋለሁ ለገዳዮቻችን። እንደኛ ክርስቲያን በመሆን ብቻ ሃይማኖታችንን እያተኮራችሁ አንተ ክርስቲያን ነህ እኮ ያላችሁ ዋጋ የምታስከፍሉ እስከ መቼ ነው? ከላይ ያላችሁ ብፁዓን አባቶችስ እስከ መቼ ነው ዝም የምትሉት በእንደዚህ አይነት ጉዳይ ላይ? ይሄንን ነገር እልፍ አላፍ ጊዜ ተናግረናል። በዩቲዩብ ብቻ አይደለም፣ በቲክቶክ በፌስቡክ በብዙ ነገር ላይ ተናግረናል። እስካሁን ግን ሰሚ አልባ ጩኸታችን እንደቀጠለ ነው። እንግዲህ ክርስቲያን በመሆናችን እየተገደልን ነው፣ ኦርቶዶክስ በመሆናችን እየታረድን ነው። ይሄን ነገር ለማን ቤት እንደምንናላቅም ፍትህ ምን ጠይቁ እሱ ኢየሱስ ክርስቶስን ነው። ግልባጭ ለማርያም እንወስዳለን። ወደ ቀጣኛው ቪዲዮ እናልፋለን። ከፍቷችሁ ያውቃል? ሆድ በስባችሁ ያውቃል? ተቸግራችሁ ታውቃላችሁ? የሆነ ነገር ከልባችሁ ፈልጋችሁ ናፍቃችሁ ታውቃላችሁ? ማርያምን አሁን እንደዛ ነው እየተሰማኝ ያለውና የእመቤታችን የእረፍቷ ቀን ወላጅ እናቴ እኔን ወልዳ ያረፈችበት ቀን ነው። ጥር 21 የተወለድኩበት ቀን ነው። እንኳን ጥር 21 ሆኖ አይደለም 21 ሲሆን በምን አይነት ደስታ ውስጥና ሐሴት ውስጥ ሆኜ እንደማሳልፈው እንዴት አድርጌ ልንገራችሁ ላስረዳችሁ። ዛሬ ግን ከፍቶኛል። ዛሬ ግን የምርም አሞኛል። ምክንያቱ ደግሞ ይህ ነው። የእናቶች ጭንቀት፣ የልጆች የአባታቸው ናፍቆት፣ የቤተሰብ እንባ እያየሁ እንዴት አድርጌ ልደሰት? እሺ መላ ኦርቶዶክሳውያን ከእናንተ ጋር ነው። እሺ ትማራላችሁ፣ አይረባችሁም፣ አይጠማችሁም። እናታችሁን ደግሞ እናቴ እያላችሁ ታዛችሁ አብራችሁ ታርጋላችሁ። እሺ እሺ በቃ አደራችሁ፣ አደራ፣ በቃ አደራ። ሌላ ቃላት የለኝም። ሰው ቤት እንኳን አምኖ ጥሏቸው ሄደ። እኔ እንዴት እንደምሆንም አላውቅም። እንዴት ነው መኖር? እንዴት ነው ኖሮ? እንዴት ነው የሚኖረው? እንደ አባት አይቼው እንደ እናት አይቼው አንድ ቀን ከባጠገብ የማይለየኝ ምንም አውቀው ነገር የለኝም። እኔ ምንም የምፈልገው ነገር የለም። ልጆቼን ብቻ አስተምሩልኝ። ልጆቼን አስተምሩልኝ። አደራ ልጆቼን አስተምሩልኝ። ኬክ ቆርሼ ነጭ ልብስ ለብሼ የተወለድኩበትን ቀን ማሰብና ማክበር ቀላል ነበር። ግን ይህንን ስቃይና ሰቆቃ እየሰማውና እያየው
አልሰማንም አላየንም እንዳትሉ ጂን ቤተክርስቲያን የምታገለግሉ ሁላችሁ እነሱ ቤተክርስቲያንን በማገልገል ውስጥ አልፈዋል። ዛሬ እኛ ልጆቻቸውን ሚስቶቻቸውን እናት አባቶቻቸውን እናገልግል። ግዴላችሁ ዛሬ ለኔ ለልደቴ አንድ ስጦታ ስጡኝ። በአራቱም አካውንት የተከፈተው ይህ የባንክ ቁጥር ነው። ሁላችሁም የምትችሉትን በማድረግ ይህንን ቤተሰብ እንርዳ፣ እናግዝ። ሼር ኮፒ ሊንክ በማድረግ ውለታ እንድትሉልኝ እፈልጋለሁ። ግዴላችሁ እንረዳዳ። በኮዬ 4 ኦርቶዶክሳውያን ባለማተብ ወንድሞቻችን ጥር 10 የከተራለት ባልታሰበ አደጋ ማጣታችን የሚዘነጋ ነገር አይደለም። እዚህ ጋር የምትመለከቷቸው ካህን አባታችን የ4 ልጆች አባት ናቸው። እዚህ ጋር የምትመለከቱት ወንድማችን የ3 ልጆች አባት ነው። እዚህ ጋር ደግሞ የምትመለከቱት ወንድማችን ነፍሰ ጡር የሆነች ባለቤት አለችው። እዚህ ጋር የምትመለከቱት ወንድማችን የቤተሰብ አስተዳዳሪ ነው። ታዲያ እነኚህ ልጆች ከዛሬ ነገ እንራብ ይሆን እንጠማ ይሆን ትምህርታችንን እናቋርጥ ይሆን እያሉ እየተጨነቁ ይገኛሉ። በዚህ በኩል እናት ባለቤቷን አታ ተሰቃይታለች፣ ተጨንቃለች። እዚህ ጋር ደግሞ ልጆቼ ይራቡብኝ ይጠሙብኝ ከዛሬ ነገ ትምህርታቸውን ያቋርጡብኝ እያለች እየተጨነቀች ትገኛለች። እባካችሁን ኦርቶዶክሳውያን ባለማህተቦች ይሄንን ቪዲዮ አብዝታችሁ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለመላው ባለማህተብ እንድታደርሱልኝ ስል በሉ እግዚአብሔር ስም ጠይቃለሁ። እነሱ ቅድስት ቤተክርስቲያንን አገልግለዋል። ዛሬ ደግሞ እኛ ኦርቶዶክሳውያን ባለማህተቦች የነሱን ቤተሰብ እናገልግል ስል በሉ እግዚአብሔር ስም ጠይቃለሁ። እዚህ ጋር የምትመለከቱት የንግድ ባንክ አካውንት በአራቱ ሟቾች ቤተሰብ ስም የተከፈተ የንግድ ባንክ አካውንት ቁጥር ነው። በዚህ የምትችሉት ነገር እያደረጋችሁ እነኚህ ህፃናትን ቤተሰቦች እናቶችን እንድናግዝ እንድንረዳ ስል በሉ እግዚአብሔር ስም ጠይቃለሁ። ብሩ የገባ የተወጣ ተበላ አልተበላ ብላችሁ እንዳትጨነቁ። ወንድማችን ባሮክ ራሱ ኮሚቴው ስለሆነ በዚህ በኩል ምንም ሐሳብ እንዳይገባችሁ ማለት ፈልጋለሁ። አብስታችሁ ኮፒ ሊንክ ሼር ሪፖስት አድርጋችሁ ለመላው ባለማተብ እንድታደርሱልኝ ስል በሉ እግዚአብሔር ስም ማጸናችኋለሁ፣ እጠይቃችኋለሁ፣ እወዳችኋለሁ። በዚህ ጉዳይ ላይ እንግዲህ ትናንትና ቪዲዮ ብቻ ነበር ያስገባሁት። ሐሳቤን ስናገርና ስገልጽ ቅድስት ቤተክርስቲያንን ሲያገለግሉ የነበሩ ወንድሞቻችን የከተራለት ማለትም ጥር 10 2018 ዓ.ም ሰረገላውን ሊገፉ እያለ ኤሌክትሪክ ይዟቸው 4 ወንድሞቻችን ሞተዋል። አንዱ ካህን ናቸው። ካህኑ የ4 ልጆች አባት ናቸው። አንዱ ደግሞ ነፍሰ ጡር የሆነች ሚስት አለችው፣ የ3 ልጆች አባት ነው። አንዱም እንደዚሁ የ3 ልጆች አባት ነው። አንደኛው ደግሞ የቤተሰብ አስተዳዳሪ ነው። እነኚህ ወንድሞቻችን የሞቱት ሰረገላ ሊገፉ ወደ መንበረ ታቦቱ ህዝቡን ለመባረክ ወደ ከተራ ወደ ተዘጋጀለት ወደ ጥምቀተ ባህር ቦታ ለመሄድ እየተሰናዳ ባለበት ሰዓት ሰረገላውን ወደ ታቦቱ ለማቅረብ ሲሞክሩ የነበሩ 4 ወንድሞቻችን ናቸው የሞቱት። እንግዲህ እነሱ አንዴ ቅድስት ቤተክርስቲያን አገልግለው አርፈዋል። በዚህ ሰረገላ ላይ ጊዜያቸውን፣ ገንዘባቸውን፣ ሰዓታቸውን በሙሉ አፍሰዋል። ለዚህ ነገር ጊዜያቸውን አቃጥለዋል። ከላይ በረከት አለው ብለው ማለት እነኚህ ሰዎች ቤተክርስቲያንን አገልግለው ሞተዋል አንዴ። አሁን ደግሞ እኛ ባለማህተቦች ቤተሰቦቻቸውን እናግዝ ማለት እፈልጋለሁ። ቪዲዮን ወደ ኋላ ተመልሳችሁት የንግድ ባንክ አካውንት ቁጥር አለ። በዛ የምትሹሉትን ነገር እንድታረጉ ስል በሉ እግዚአብሔር ስም እኔም እጠይቃችኋለሁ። የበኩላችን እንድናደርግ ስል እማጸናችኋለሁ። እነኚህ ወንድሞቻችን ቅድስት ቤተክርስቲያንን አገልግለዋል። ዛሬ ደግሞ እኛ እነሱን ቤተሰቦቻቸውን እናገልግል። ልጆቹ ትምህርታችንን አናቋርጥ እያሉ እየተጨነቁ ይገኛሉ። ከዛሬ ነገ በልተን እንደር አንደር እንራቢውን አይሁን እያሉ እየተጨነቁ ነው። እናት ልጆቼ ትምህርታቸውን ያቋርጡ ይሆን? እኛ ስንራባለን ልጆቼ ሲራቡብኛል እያለች ነው። በዚህ በኩል ልጇ ባሏን አጣለች፣ የግራ ጎኗን አጣለች። እነኚህ ሰዎችን እነኚህ ቤተሰቦችን እንድናግዝ ስል በሉ እግዚአብሔር ስም ጠይቃለሁ። ለዛሬው በዚሁ ቃል ቪዲዮን እስከ መጨረሻው እንደተከታተላችሁ አልጠራጠርም። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ወዳችኋለሁ።